መግባት እንችላለን። ስለዚህ አሁን በትሪኒቲ ውስጥ ያሉ ነገሮች ስንት ኤጎዎች አሉ? ኤጎ እኔ የሚሉ ስንት አካላት አሉ? እኔ ነግሬሃለሁ ቅድም በነገርኩ መሰረት በስላሴ ውስጥ እኔ በሚለው ሳይሆን አንተ አሁን አመጣኸው ሃይፖስታሲስ በሚለው ነው ማምነው እኮ አንድ ማለት በምንድን ነው የምታውቀው? ማለት አንድ እኔ የሚል ላይሰንስ አይደለም የሚሰጠን ሃይፖስታሲስ ስናስብ ሃይፖስታሲስ ብዙ ጊዜ እኔነትን አይደለም ማለት የዲስቲንክት የሆነውን ኔቸር አይደለም ለማውራት ቸርች ፋዘርስ የሚያስቀምጡልን 3 ሃይፖስታሲስ አሉ 1 ኤሰንስ አሉ ብላ ያስቀምጡልን። አዎ እኮ በሃይፖስታሲስ አዎ አልኩ እኮ ሃይፖስታሲስ እኮ ኤጎ ሚል ነው የሚናገረው። አሁን ለምሳሌ ዲስትሪክት አለ ሳብጀክት ኤጎ ሳይሆን በሃይፖስታሲስ ነው ማምነው አልኩ። በሱ እኮ ሃይፖስታሲስ የሚባለው እኮ ኤጎ እኮ ነው ሃይፖስታሲስ ያደረገው ፕሮሶፖኑ ነው አይደል እንዴ? ኤጎ ለምን መሰለ ልዩነት አለ። ኤጎ ላይ ስትመጣ ልዩነት ታመጣለህ። አሁን ለምሳሌ በስላሴ ውስጥ ልዩነት የለም። በስላሴ ውስጥ ልዩነት ሳይኖር በሃይፖስታሲስ የምን ልዩነት ነው ያለው ነው የጠየኩ። አሁን ይኸውልህ በስላሴ ውስጥ ልዩነት የለም አለ። ዲስትሪክት ፐርሰን አለ። ዲስትሪክት ፐርሰን አይደለ? በፐርሰን ደረጃ ዲስትሪክት ናቸው ይለያያሉ። እኔ እያልኩ ያለሁት በኤጎ አንግል ስናየው ነው ሞራ እኮ አንድ ነገር ፐርሰን ያሰኘው እኔነቱ ነው አይደለም ነው እንዴ? አውቀን ነው አልተረዳኸኝም? እኔን ሐሳብ እኔ በሚለው ውስጥ ልዩነት ያለ እኔ ያለ አሁን በሰውኛ እኔ ስትል እኔ እናንተ አሁን እኔ ሁለት እኔዎች ነን አይደል? በትሪኒቲ ትምህርት ውስጥ ስንት እኔዎች አሉ ነው የጠየኩ። እኔ የሚሉ ስንት ይኸውልህ በእኔና በአንተ እንዳለው እኔነት ኢጎ ውስጥ አይደለም። እኔ አልጠየኩም። ስንት እኔዎች አሉ በትሪኒቲ ውስጥ? ይኸውልህ ስንት እኔዎች ተብሎ አይጠየቅም። ሲጀመር ይጠየቃል። እኔ የምትለው እኮ ማንነትህን ነው ራሱ። አይጠየቅም። ይሄ በጣም ይኸውልህ አታውቅም ማለት ነው። ስለ ትሪኒቲ አታውቅም ማለት ነው። ለዛ ነው አየህ እንትኑን ኮንሴፕቱ እኔዎች አሉ ተብሎ አይጠየቅም። እሺ ፕሮሶፖ ምንድነው? በግሪክ ምንድነው? ንገረኝ። ቆይ ፕሮሶፖ ምንድነው? ፕሮሶፖ ምንድነው? ወደ ግሪክ ግባ። ፕሮሶፖ ምንድነው? ፕሮሶፖ ማለት ነው ትርጉሙ ምንድን? ፕሮሶፖ ምንድነው በግሪክ? ፕሮሶፖን ግሪኩን አላውቀውም። ምን ማለት እኮ እሱ ፐርሰን የሚለው ቃል ከፕሮሶፖ ነው የተወሰደው አይደል እንዴ? ፕሮሶፖ ማለት ወይ አዳምጣ ማታውቀው ነገር ከሆነ እኔ ልንገርህና በተርሙ ላይ ተስማምተን ወደ ባይብል እንገባለን። ገብቶሃል? ትሪኒቲ እናያለን። አሁን ምንድነው የምናየው? ፕሮሶፖን ማለት አብ ወልድ መንፈስ ቅዱስ 3 ፕሮሶፖን ናቸው አይደለ? ፐርሰንስ yes 3 ፐርሰንስ ማለት 3 ፕሮሶፖን ቆይ እንጂ ፕሮሶፖን የሚያሰኘው ነገር አይደንቲቲ ነው አይደለ? አይደንቲቲ ነው። አዎ ስለዚህ አይደንቲፋይ የሚያደርገው ነገር እኔ ብላ አይደል የምትናገር ማነህ ስልህ እኔ ነኝ አትልም እኮ ሃይፖስታሲስ በሚለው እኮ ተስማምቻለሁ እኮ እኔ ነኝ አትልም ወይ ነው የምልህ እኔ ነኝ አትልም ወይ አንተ ለምን በእኔ ነኝ በሚል ለምን እኔነት ነው እኮ ፕሮሶፖን እኮ እኔነት ነው በአማርኛ ነው ያደረኩልህ ኤጎ የሚባለው ነገር ማለት ነው እኮ በአማርኛው ያንሰናል እኔ ስንል ብዙ ጊዜ እንደዚህ ነው በምን ላድርግልህ በእንግሊዝኛ ላድርግልህ በዕብራይስጥ በግሪክ በየትኛው ላድርግልህ በየትኛው ላድርግልህ ሰማይና ሃይፖስታሲስ በሚለው እንስማማ ሃይፖስታሲስ ምን ማለት ነው በግሪክ የፐርሰናል አይደንቲቲ ማለት ነው እስቲ ማስረጃ ስጠኝ ሃይፖስታሲስ ማለት በግሪክ እንደዛ መሆኑ ሃይፖስታሲስ የሚል የግሪክኛው ቃል ምንድነው ለምን አላወጣልህም ግሪኩ እሺ አውጣው ሃይፖስታሲስ ማለት ምን ማለት እንደሆነ እሺ አውጣው በትልቁ አድርጉት አንዴ አንደኛው የሚያወራው ሃይፖስታሲስ የሚለው አውጣው ክፈትና ሃይፖስታሲስ የሚለው ቃል ባይብል ላይ ስንት ቦታ ላይ ነው ያለው ሃይፖስታሲስ የሚለው ቃል አውጣው ኦኬ በትልቁ አድርጉት አይ እኔ አውጣውና ሳየና ህዝቡ ይኸው ያየ ነው እስቲ አውጣው መረጃ በፒሲ ነው እንትን ብለውና እሱ ነው አውጣው ክፈትና አውጣው እንዴ የጨበጣ ነገርማ አይሆንም እኮ እንደዛ ፍሬንድ ነው ላውጣለህ እሺ ክፈተው በትልቁ አድርገው ኡስታዝ እሺ ጂአም ስታስም አውጣው ራስን እንትን በለው አውጣው ስታወጣው በትልቁ ያደርጋል ከዛ ተሳይ አልመጣም እኔ ጋር አልመጣም ምን ነው ያልመጣው ኦዲዮ ብቻ ነው የሚያሳየኝ እኮ መች ከፈትከው አንተ ራስህ ቪዲዮ ይኸውልህ ላይቭ አክሰስ ይላል ይኸውልህ ላይቭ አክሰስ ቱ ጎ ላይቭ ምን ላይ ነው ያገኘው ስገባ ነው ራሴ ላይ ይኸውልህ እያሳየኝ እኮ ምን ላይ ነው ያገኘው እኮ መረጃ ምን ላይ ነው ግሪክ እንግሊሽ ሴክሽን ላይ ነው ግሪክ ስትሮንግ ግሪክ ነው ሌክሲኮን እኮ ነው አይደል እንዴ ለጠየቀኝ እኮ ምን ጥቅስ ያብራራበት እስቲ ያውጣው ጥቅሱ 5287 የግሪክ ወርዱ ያለው እኮ ምን ጥቅስ ላይ ያመጣ ስትሮንግ ነምበሩን ያመጣው የትኛውን ጥቅስ ታብራራ ነው እሺ ለምሳሌ አሁን ሁለተኛ ቆሮንቶስ 9:4 ላይ አለ ምንድነው ሁለተኛ ቆሮንቶስ 9:4 ላይ ሄብሩ አውጣው እስቲ ክፈተው አውጣው እሺ ዕብራውያን 1:3 ለምሳሌ ዕብራውያን 1:3
ዕብራውያን 1:3 አዎ ያስማማናል። ዕብራውያን 1:3 እሺ እሺ ቀጥል። 5287 እሺ a compound of pizza is setting under I the concrete essence ይላል essence የሚለው ቅድም። ስለዚህ አብ ወልድ መንፈስ ቅዱስ የየራሳቸው ኤሰንስ አላቸው። አዎ ኤሰንስማ እኮ ቅድም መጀመሪያ ተስማምቻለሁ። አብ ወልድ መንፈስ ቅዱስ በኤሰንስ ይለያያሉ። የተለያየ ኤሰንስ ነው ያላቸው። ተመልከቱ ያ ጀማ ኤሰንስማ አዎ ነግሬያለሁ። ቅድምም እኮ ተስማምተን የተለያየ ኤሰንስ ነው ያላቸው አብ ወልድ መንፈስ ቅዱስ። of course ስለዚህ አሁን ተመልከቱ ያ ጀማ አብ ወልድ መንፈስ ቅዱስ ቆይ ኧረ አዳም ፕሮቴስታንቶች እንዲያዳምጡ ነው የፈለኩት። አይቶ ግድ የለም አንዴ ኧረ ቆይ ወደ ሶስት አማ ልትመጣ ቆይ ጥሩ ነው። ይህችን ብቻ አንድ ጊዜ ቅዱልኝ ያ ጀማ። ቆይ አንዴ ተረጋጋ። ቆይ ተረጋግታ አውራኝ አንዴ። ለእንትን እፈልገዋለሁ ለሪካርድ እፈልገዋለሁ። ይህችን ነገር ቅዱልኝ ያ ጀማ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ ኤሰንስ አላቸው። ፐርሰን አላቸው። ኡሲያ አላቸው። ፕሮሶፖ ናቸው። የተለያየ ነው ወይ ባህሪያቸው? በባህሪ ሶስት ናቸው። በባህሪ ሶስት አይደሉም። እንዴት ነው በባህሪ? ታዲያ ኤሰንስ ምንድነው? እዛ ጋር ዕብራውያን 1:3 ላይ የተጠቀመው ዘ ኤክስፕረስ ኢሜጅ ኦፍ ሂስ ምንድነው የሚለው? ሰብስታንስ አይደለም እንደሚለው ባህሪ አይደል እንደሚለው? ታዲያ ባህሪ ከሆነ ሶስት ባህሪ ነው ያላቸው አብ ወልድ መንፈስ ቅዱስ። ይኸውልህ የሚለው ቃሉን ላንብብልህ ሲጀመር ምን እንደሚል የባህሪው ምሳሌ ሆኖ ይላል። ቆይ ባህሪው ተመልከት። አማርኛው ባህሪ አለው። ግሪኩ ምን አለው? ዕብራውያን 1:3 ላይ እንትን አትበል አታቋርጠኝ። ኖ ዕብራውያን 1:3 ላይ አማርኛው ባህሪ አለው፣ እንግሊዝኛው ሰብስታንስ አለው። ግሪኩ ምን አለው? አዎ ሃይፖስታሲስ አልን እኮ አሁን አወራን። ሃይፖስታሲስ አለው። ስለዚህ ሃይፖስታሲስ ማለት ባህሪ ከሆነ አብ ወልድ መንፈስ ቅዱስ የየራሳቸው ባህሪ ነው ያላቸው። እያዳመጥክ መጀመሪያ ምን እንደሚል ልንገርህ። ቃሉን ላንብብልህ ሙሉ አሁን ያወራነው ቃል ማለት ነው። እርሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። እሱ መርገም አይጠበቅብህም። ጥያቄው ላይ እኔ ጥያቄ እሱ አይደለም አይደለም ጥያቄ አይደለም። ጥያቄ ይኸውልህ፣ ቆይ አንዴ ተረጋጋ። እኔ ያልጠየቅኩህን ይኸውልህ፣ ዝም ብሎ ማብራራት እዚህ ቤት አይሰራም። ካልፈለክ መውረድ ትችላለህ። ዕብራውያን 1:3 ላይ ባህሪ ለሚለው ቃል የገባው ግሪከኛው ሂፖስታቲስ ነው አልከኝ። ኦኬ ተስማማው። አብ ወልድ መንፈስ ቅዱስ ሶስት ባህሪ ነው ያላቸው ወይ? ጥያቄው እሱ ነው። የስ ኦር ኖ? ታዳምጠኛለህ ወይስ? የስ ኦር ኖ ጥያቄ ነው፣ ማብራሪያ አይደለም የጠየኩ። ጥያቄ ነው የጠየኩ። እየሰማኸኝ ከሆነ ልመልስልህ እኮ ጥያቄ ነው የጠየኩ። ወደ መልሱ ግባ። ማብራሪያ አይደለም የፈለኩት። አላቸው ወይስ የላቸውም? ሶስት ትሪ ሃይፖስታቲስ ናቸው ወይ? አንድ ዲቫይን አንድ አምላክ ነው እኮ። አይ ስሪ ሃይፖስታቲስ ናቸው ወይስ አይደሉም? ድገምልኝ አንዴ። ምን ነው የምደግምልህ? አብ ወልድ መንፈስ ቅዱስ ስሪ ሃይፖስታቲስ ናቸው ወይስ አይደሉም? ይኸውልህ የኤሰንስ ዘ ዲቫይን ኤሰንስ ዋን ነው ያለው እኮ። ሶስት ቅድም ምን ብለሃል? ሶስት ሃይፖስታቲስ ናቸው ወይስ አንድ ሃይፖስታቲስ ናቸው? የትኛውን ነው ምረጥልኝ። ሃይፖስታቲስ አንድ ነው። ቅድም ስንት ነው ያልከው? አንድ ነው። ሶስት ያልኩህ እኔ በባህሪ ነው። ሃይፖስታቲስ ይኸውላችሁ ደግሞ አሁን ደግሞ ተገለበጠ። ሁለቱንም ቅዱልኝ እሺ። ሃይፖስታቲስ ነው የጠየኩ። ሃይፖስታቲስ ስንት ነው ብዬ ስልህ ስንት ነው ያልከኝ? አሁን ወደ ሐሳቡ አይደለ ምንድነው አሁን ክርክሩ እኮ አንድ ዙሪያ ሆነ አይደለም። ሃይፖስታቲሱ ቅድም ስንት ነው አልከኝ። ለምንድን ነው የምትለው? አይደለም መጀመሪያ በቃላቱ ኦኬ። መጽሐፍ ቅዱሳዊ እንኳን ሳንመልስ ዞርን ተሽከረከርን። አንተ ተርሞች ላይ ትኩረት አደረክ። ተርሞች ላይ ትኩረት ማለት በቃ እሺ፣ እንደዚህ እናድርግ። ቀለል አድርግልህ። ተርሙ ላይ ምናምን ነገር ማተስማማበት ፖይንት የሆነ አንድ ነገር ሊኖር ይችላል። ኦኬ ጥሩ። አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው? አንድ አምላክ። ባይብል ላይ ብሉይ ኪዳን ላይ 4 ቦታ ላይ አንድ አምላክ የሚል አለ። ዘዳግም 6:4፣ ኢዮብ 31:15፣ ትንቢተ ሚልክያስ 2:10 እና ዘካርያስ 14:9 ላይ። አዲስ ኪዳን ላይ ደግሞ 16 ቦታ ላይ አለ። አንድ አምላክ የተባለው ማን ነው? በአዲስ ኪዳን ላይ አንድ አምላክ እግዚአብሔር። ማን? እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ። እሺ ጥቅስ ትሰጠኛለህ? አንድ አምላክን በባይብል አብን ወልድ መንፈስ ቅዱስን አንድ አምላክ ያለበት ጥቅስ ስጠኝ። ፈርስት ኦፍ ኦል የመጽሐፍ ቅዱስ እንትን ላይ የምታየው የዶክትሪናል እንትኖች አሉ አይደል? ጥቅስ ስጠኝ ነው ያልኩህ። መጀመሪያ በጥቅስ ላይ ቤዝድ እናድርግ። እኔ አንድ አምላክ የሚባለው አብ እንደሆነ ማስረጃ እሰጥሃለሁ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ ትሰጠኛለህ። ጥቅስ 28 ላይ ያለው ቃል አሁን በአብ በወልድና በመንፈስ ቅዱስ ስም ሂዱና ብሎ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የጠየኩህ ምንድን ነው? ዶክትሪን ነው ባይዘይ አንድ አምላክ አይደለም የጠየኩ። አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የቱ ጋር ነው ያለው ነው ያልኩ። እኔ አንድ አምላክ አብ ስለመሆኑ ማስረጃ ልስጥህ ከፈለክ። አንድ አምላክ እንደሆነ ይኸውልህ፣ አሁን ለምሳሌ አንተ
ለአንተ አሁን ሶስት እንትኖች አሉክ ማለት አንድነትህን የሚገልጥ ግን ሲነገር አሁን ለምሳሌ እግዚአብሔር አንድ ነው ሁላችንም የምናምንበት እግዚአብሔር ኤሰንስ ነው አልጠየኩም እሱ እግዚአብሔር አምላክ ነው አንድ ነው እግዚአብሔር ኤሰንስ ነው ኤሰንስ ነው እኔ ጠየቁ ስለ ፐርሰን ነው ግድ የለም ስምህን ስለማላውቀው ግን ወደ ቅድሙ እንመለስ ዋናው ሐሳብ እግዚአብሔር አንድ አይ ጥቅስ አይወለ ጥቅስ አታዝገናው ብዙ ሰው አንድ አምላክ አብ እንደሆነ ይናገራል አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ አምላክ ናቸው የሚል ጥቅስ አምጣ ይኸውልህ የእግዚአብሔር አንድ አምላክነትን ራስህ ጠቅሰዋል እኮ ቅድም አንድ አምላክ እኔ አብ አንድ አምላክ እንደተባለ ማስረጃ ልስጥህ አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ አምጣ እሺ ለምሳሌ አንድ ነገር ልንገር ለምሳሌ ዮሐንስ ላይ ነው ዮሐንስ 14 ላይ እሺ ዮሐንስ 14 ላይ ለምሳሌ ምዕራፍ 14 ቁጥር 20 ላይ እሺ ያ ላይ እንደዚህ ይላል እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል ምን ፈለክ ምን ፈለክ ቆይ 14 ላይ ምንድነው የፈለከው ቆይ እንጂ ያነበብከው ጥቅስ ላይ ምንድነው የፈለከው ልታሳየኝ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ አሁን እኔ እዚህ ጋር እኔ በአባቴ እንዳለው ቆይ ተረጋጋ ድጋሚ አንብበው እሱን ጥቅስ 14 ላይ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ ይሄ ማለት እኔ በአባቴ እንዳለው ነው የሚለው ፈርስት እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው ሲል ምን ማለት ነው ሪሌሽን ነው የሚያሳየው ወይስ ኤሰንስ ነው የሚያሳየው እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ የሚል የለውም እዛው ላይ 14 ላይ አዎ ይሄኛው ሪሌሽን እኔ ከዚህ ጋር የጀመርኩልህ ለምን መሰለህ ይሄኛው በአባቴ እንዳለው የሚለውን እንድትይዝልኝ ነው እኮ ሪሌሽን እና የሚያሳየው በአብና በወልድ መካከል ያለውን ሪሌሽን ነው የሚያሳየው ወይም ኢንተራክሽን ነው የሚያሳየው እኔ ጠየቁት ጥያቄ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አምጣ ይሄንን ከያዝክልኝ ወደ ኋላ እንመለስ አሁን ይሄ ለምን አንመለስም አንድ ጥቅስ አምጣ ነው ያልኩህ አንድ ጥቅስ ነው ፈልገው እኔ ቀጣይ ሌላ ላይ ያመጣውልህ ነው ቀጣይ ደግሞ አሁን አይደለም አንድ ጥቅስ አምጣ ነው ያልኩህ ቁጥር 10 የጠየቁህ ይኸውልህ 14 20 ላይ ልታመጣ አልቻልክም እንዴ ዮሐንስ ወንጌል 14 ላይ አላመጣም 14 20 ላይ እንደዛ ይላል 20 ላይ ያልኩትን 9 እና 10 ላይ ደግሞ ይለዋል ለምንድን ነው 20 ላይ ይላል ወይ አንዳንድ ጥቅስ ነው እያየን የምንመጣው እኔ ያለቀ አይዞ እሱን ያዘውና ከዛ ቀጣይ ሂድ ይሄን ምን 14 20 ላይ ስለ አንድ አምላክ አብና ወልድ መንፈስ ቅዱስ አይደለም ነገር የሚብራራው ፈርስት ኦፍ ኦል እሱን መረዳት አለብህ በአንድ ጥቅስ ብቻ ነገር አይብራራ እኔን ያየ አብን አየ ማለት እኔ አብ ነኝ ማለት አይደለም መልአክንም ሰዎች ሲያዩ እግዚአብሔርን አየን ይላሉ ያ ማለት መልአኩ እግዚአብሔር ነው ማለት አይደለም እኔና አብ አንድ ነን ይላል በምንድን ነው አንድ የሆኑት በምንድን ነው አንድ የሆኑት ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን በምንድን ነው አሁን ባወራ ነው በኤሰንስ ነው አይደለም ዮሐንስ ወንጌል 17:10 ላይ ያወጣው አይደለም ዮሐንስ ወንጌል 17:10 ላይ ያወጣው 11 ላይ ያወጣው ፈካይ ላመጣል የነበረው ክፍል እሱ ነው ማለት እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ ሐዋርያቶቹ በምንድን ነው አንድ የሆኑት ሐዋርያቶቹ በምንድን ነው አንድ የሆኑት ሐዋርያቶቹ በምንድን ነው አንድ የሆኑት ማለት ሐዋርያቶቹ እኮ በምንድን ነው የዓላማ አንድነት ነው የኤሰንስ አንድነት ነው የፐርሰን አንድነት ነው ያላቸው ይሄኛው በዓላማም ሐዋርያቶቹ 12 ሐዋርያት ከሌላው ተነጥለው 12 ሐዋርያት 12 ሐዋርያት በምንድን ነው አንድ የሆኑት ሲባል ይኸውልህ ዩኒቲ ነው የሚያወራው ፈርስት እኮ በምንድን ነው አንድ የሆኑት እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አይልም እኮ ተነጋገርን እኮ አሁን አንተ ባልከው በዓላማም አንድ ነው በዓላማ ጥሩ እንደማን እንዲሆኑ አለ አንድና ሐዋርያቶቹ እንደማን ነው አይደለም በኤሰንስ አንድ አይደሉም ማለት ስለ ኤሰንስ አይደለም በኤሰንስማ ከኛም ጋር አንድ ናቸው የሚያወራው ሐዋርያቶቹ 12 ሐዋርያት ዮሐንስ ወንጌል 17:20 ላይ ከቃላቸው የተነሳ ስንት ስለሚሆኑ አለ አንድ የሆኑ ዘንድ ብሎ ጸልየዋል የዓላማ አንድነትን ነው የሚያወራው እኔና አንተ አንድ እንደሆንን እንዲሁ ነው የሚለው እንደማን ነው ሐዋርያቶቹ አንድ የሆኑት 12 ሐዋርያቶቹ አንድ የሆኑት እንደማን ነው እንደ አብና እንደ ወልድ ግን አይደለም ይላል እዛው ላይ አንብበው ሲጥሱ ቆይ ተረጋጋ ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ አውጣውና አንብበው አንድ ነገር ልንገርህ ፈርስት ኦፍ ኦል አብን ከወልድ ጋር አንድ መሆኑ ነው አውጣውና አንብበው ያንተ ማብራሪያ ይክስ ማብራሪያ ተውና ኤክሶጂሲስ ተውና ኤክሶጂሲስ አድርግ ሄርሜኔቲካል አፕሮች ተጠቀም ሁሉም 17 11 ላይ ምን ይላል አንብበው ምን ይላል 17 11 ላይ የሚለውን አነብልሃለሁ እሺ ተረጋግታ ባለም ናቸው እኔም ወደ አንተ እመጣለሁ ቅዱስ አባቶ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስመ ተጠቅመህ እንደማን አንድ እንዲሆኑ አለ እንደማን አንድ እንዲሆኑ አለ እንደኛ ስለዚህ አብና ወልድ አንድ በሆኑበት ሂሳብ ነው ሐዋርያቶቹ አንድ የሆኑት አይደለ አብና ወልድ አንድ በሆኑበት ሂሳብ አዎ ልክ ነው ስለዚህ ሐዋርያቶቹ በምንድን ነው አንድ የሆኑት
በተለያየ መንገድ አልኩ እኮ ነገርኩ። አንደኛ በምን ንገረኝ። በምን በኤሰንስ በሰውነት በስ አይደለም እንደዛ አይልማ። 12 ሐዋርያት ተነጥለው ከሌላው ማህበረሰብ ተነጥለው 12 ሐዋርያት አንድ የሆኑት የዓላማ አንድነት ነው። ቁጥር ላይ ማየት ይችላል። አይልማ እንደዛ በሰውነትማ በኤሰንስ ደረጃማ ቆይ አዳምጠኝ ቆይ በኤሰንስ ደረጃማ ቆይ እንጂ ተረጋጋ እንጂ 17 11 ኧረ ተረጋጋ ቆይ ልትሞት ነው እንዴ? ታንቀ ልትሞት እኮ ነው የሚደርሰው። 17 11 ላይ ዮሐንስ ወንጌል 17 11 ላይ እየተናገረ ያለው ከአይሁዳውያኖች በተለየ መልኩ 12 ሐዋርያት የዓላማ አንድነት አላቸው። ለዓላማ አንድነት አንድ ለሚለው ቃል ግሪኩ የገባው ምንድነው? ታውቃለህ? ጨርስና ላውራ። ታውቃለህ? እየጠየኩ ነው። ምንድነው የገባው የግሪኩ ቃል? የትኛው ጋር? ከየት ነው? ሚያስ ነው? ሚያ ነው? የትኛውን ነው የጠቀመው? የትኛውን ነው የምታወራው? የትኛው ጋር ያለው? አንድ ለሚለው ቃል የሚጠቀመው ግሪክ 3 ትርጉሞች አሉ አይደል? ማስኩላይን፣ ፌሚናይን እና ኒውትራል ጄንደር አሉ አይደል? አንድ ሄስና ሄንና ሚያ አለ አይደል? ግሪክ ላይ እሺ፣ የትኛውን ነው የሚጠቀመው? ሚያ ነው? ሄስ ነው? ሄን ነው? የትኛውን ነው የሚጠቀመው? እዚህ ጋር ሄስ ነው። ሄስ አይደለም፣ ሄን ነው። ሄስ አይደለም፣ ሄን ነው። እንዴ አንተ ልጅ አውጣው እስቲ አውጣው። ይሄው ኧረ አላህ ፍራ እስቲ አቡኪ አለ። ዛሬ ምን አይነት ውሸታም ነው? ለምን አታሳየኝ? ለምን አትከፍትልኝም? ቪዲዮ ክፈትልኝ። አቡኪ አለ። ቆይ አንዴ ተረጋጋሽ። ይከፍትልሃል። አቡኪ አለ አለ ኡስታዝ ባይብል አብ አንዴ ከፈትለት። ዮሐንስ ወንጌል 17 10 ላይ ሄስ ነው የሚለው ብሎ ዋሸን። እንግዲህ ክፈትልሃል። በትልቁ አለው። እሺ አንዴ ትንሽ ብቻ ታገሱኝ። አንዴ ልፈታው። አንተ ራስህ ቼክ አድርገው። ፈርስት ኦፍ ኦል 15 ኧረ ዝም በል አትዋሽ። እኔ እንደዚህ አይነት ውሸት የሚዋሽ ሰው አልወድም። ካልሆነ ትወርዳለህ። አንዴ ተረጋጋ። ያው ሊከፍትልህ ነው እንዴ። በዚህ ደረጃ ሰው ሲቦተረፍ አይቼ አላውቅም በህይወት ዘመኔ ማለት ነው። የማታውቀውን ነገር አንደኛ ግሪክ አትችልም። አንተ ነህ የምትዋረደው። ኦኬ ግድ የለም። ደግሞ አሁን ለህዝብ ፊት ነው ሄን ነው የሚለው ሄስ ነው የሚለውን እናየዋለን። ባይብል አወጣለት ባውክዬ። እኔ ያልኩት እንዳይቀይር እስቲ ጻፉልኝ። ምንድን ነው ያልኩት? እኔ ሄን ነው የሚለው ብያለሁ። ጻፉልኝ ከሰር። ቆይ ተረጋጋ አንተ እስቲ ዝም በል እስቲ አንዴ። አፍን ይበላል። አዎ እኔ ያልኩት ይሄንን ነው። ሄን ነው ልብ አድርጉ። ሄን እሱ ያለው ሄስ ነው። ልዩነቱን እዩት። አሁን ሲክር ታያውታላችሁ። ምጥጥ ሲያደርግ አሁን ልዩነት እምቢ አለህ አቡክዬ። አንዴ ኮኔክሽን ባይብል ውሳቱ ሰው አለ ኮኔክሽን እንትን ብሎኝ ነው። እሱ ራሱ ቢኖር ውሳቱ አለ። ካልሆነ ቤት ገብቼ ልክፈት እኔ። ቆይ አንዴ እንደካስቸገረ አይ ቆይ ከፍታል። ያው እየከፈተልኝ ነው። እሺ ዮሐንስ ወንጌል ስንት ላይ ያለውን ጥቅስ ነው ከፍተለው ኡስታዝ? እኔን አስፋኝ በጣም ዘይግታል አቡኪ ከይቅርታ ጋር 17 ዮሐንስ ወንጌል ኔትወርክ ነው። አዎ እኔ ይሻላል በጣም እንትን አለ 17 11 እሺ ይታያችኋል ያ ጀማ ይቅርታ ትጠይቃለህ። ይቅርታ ካላልክ ያው ትሄዳለህ፣ ትባረራለህ። 17 11 ከፍተህ ካሳየኝ ያው እኔን ደግሞ በከፍትልኝ ደስ ይለኛል። እኔ ባሳይክ እዚሁ ጋር ይታያል። ዋን ለሚለው ቃል ይታያል። ዋን ለሚለው ቃል ምንድን ነው የተጠቀመው? ዋን ይታያል። ቆይ ይታያል። ቆይ ዙም አውት አድርገው። ፈርስት ኦፍ ኦል ቆይ ቁጥሩን አሳየኝ። ቆይ ያው እዚህ ጋር ግሪኩ አለልህ። ቆይ ግሪኩ አይታየም? ቁጥሩን አሳየኝ። ሄን የሚል አይታየም ወይ?
አሁን አየሁት። ይሄን ይሄን ታዲያ ምን ክፈትልኝ። እኔ ጋር ላሳይ። ክፈትልኝ። ምኑን ነው የምከፍትልህ? ያኔ በቪዲዮውና ስላሳይክ እኔ ላይ እኮ አስፋው፣ ራስን አስፋው። ግን ይሄን የሚል አለ የለም? አሁን እስቲ እንዴት ነው? ይሄው እየሞከርኩ ነው እኮ አያስገባኝም። እኔ ኧረ ተዋሻለህ። እልም ያልኩ ሸታም ነው። ምስክሬ ነው። እኔ ይሄው ከፍቼ ኧረ ሸታም ነህ። ይሄው አምጣ ግሪክ አስፋልኝ እኔንና ላሳይክ። ያ ጀማ እዩት። ይሄን የሚል የለም? አሳየኝ። እኔን ክፈትልኝ። ለምንድን ነው እንትን የማይከፍትልኝ? ቪዲዮውን ክፈትልኝ። እኔ ምን ከፍትልሃለሁ? እኔ አድሚንም አይደለም እኮ ሲጀመር ጀምሮ። እኔ ምንም ከፍትልሃለሁ? ራስህ ክፈትልኝ። ሰው እንጂ የሚከፍትልኝ ሰው የሚከፍትልህ ሳይሆን መች ከፈትከው ቪዲዮውን? ራስህን ማን ነው የሚከፍትልህ ቪዲዮውን? ቪዲዮ መክፈት አይችልም ሰው ቱ ጎ ላይቭ ይላል። ይኸውልህ አርም ላይ በጣም ነው ባላ ሄን የሚል ነገር የለም። ያውኑ ላይ ከፈትኩልህ ሄስ ነው የሚለው። እኔ 15 20 ብሎ ሄስ ነው የሚለው። ብራዘር ሄስ ስትጫነው ነው ስትሮንግ ነምበር ላይ ስገባ ነው እንደዛ የሚሆነው። ለምን ትገባለህ? ግሪኩን አንብበው ነው የተባልከው። ስትሮንግ ነምበር ላይ ሄስ ነው የሚለው አልኩህ እኮ እኔ። ስትሮንግ ነምበር አይከፈትም ስታነብ። ምንድነው የምታነበው? እስቲ አንብበው፣ ግሪኩን አንብበው፣ ሙሉን ቃል። እሱን አይደለም የፈለኩት። አጠቃላይ አንብበው፣ ግሪክ ማንበብ የምትችል ከሆነ ኤንቶ ኦኖማታ ሶዩ ብለህ አንብብ። ቀጥል። እኔ ግሪክኛ አልችልም ብራዘር። አዳማችለውን ነገር የተጻፈውን ነው አንተ የገባው። ስትሮንግ ነምበር ጋር ይገባው። ይሄው ያነበብኩልህ እኮ ነው። እንዴ ማንበብማ እንትን እኮ ትራንስሊትሬሽን ስላለ ነው። እሱን አንብበው፣ ትራንስሌት አድርገህ እስቲ አንብብልን ትራንስሌት አድርገህ። ትራንስሊትሬሽኑን አይደለም እኔ አሁን ይኸውልህ መጽሐፍ አንብበው። ተጭነህ ስትሮንግ ነምበር ተጭነህ አይገባም። ቆይ አንድ ነገር ልንገርህ፣ ለወደፊቱ ልንገርህ፣ ትምህርት ልስጥህ። በግሪከኛ አንድ የሚለው ቃል ሶስት ትርጉም አለው። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር ይባላሉ። ልንገርህ ማርቆስ ወንጌል፣ ቆይ አንዴ ልንገርህ፣ ማታውቀውን ነገር ልንገርህ፣ አዲስ ነገር እስቲ ተማር። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ሲል አንድ ለሚለው ቃል የገባው ምንድነው? ሄስ ይላል። ባልና ሚስቶች አንድ ናቸው። እኔ ጋር ሄስ እንዳለ ላሳይህ ነበር። ምንም ሊከፍት ኧረ አትዋሽ። እዚህ ላይ እንደዛ የሚል ነገር የለውም። ስትሮንግ ነበሩን ስትጫነው ውስጥ ምናልባት ሄስ ሊያሳይ ይችላል። እንዲህ ስታነበው ግሪኩን ስታነበው እሱ ምንድነው ታዲያ? እሺ ንገረኝ፣ እሱን አስረዳኝ። እሺ ከማስረዳቴ በፊት መጀመሪያ መተማመን አለብና አለ ወይስ የለም? ሄስ ስትሮንግ ነምበሩ ስትጫነው ሄስ ካሳየክ ምን ማለት ነው? ስትሮንግ ነምበር አይጫንም፣ እንደዛ አይደረግም። እሱ ስትሮንግ ነምበር ማለት ዲክሽነሪ ላይ እንደዛ አትጫንም። ስታነበው ራሱን ነው የምታነበው። ይሄንን ከላይ ጀምረህ ስታነበው እንደዚህ ነው የምታነበው። ኤስ ካጎ ምናምን እያልክ ነው የምታነበው። መጫን የምትፈልገው ስርወ ቃሉን ለማግኘት ስትፈልግ ነው። ስትሮንግ ነምበር ለምን ሆነ ሲባል እኮ ይኸውልህ ዋናው ስትሮንግ ነምበር የምትጫነው ስርወ ቃሉን ለማግኘት በምትፈልግበት ሰዓት ላይ ነው። ሲነበብ ግሪክ ሲነበብ ራሱን ነው የሚነበበው ራሱ። ለምሳሌ ዘፍጥረት አንዳንድ ላይ ግባ፣ ለኤግዛምፕል ልስጥ። በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። ከዛ ኤሎሂም የሚለው ስትጫነው ምን ጋር ነው የሚወስድ? ኤሎሃ ጋር ይወስዳል። ኤሎሃ ማለት የኤሎሂም ነጠላ ነው ሲጀመር። አንዳንድ ቦታ ላይ ደግሞ ኤል የሚለውን ቃል ስትመለከተው አማኑኤል የሚለውን ቃል ስትሄድ ማቴዎስ 7 ማነው ኢሳይያስ 7:14 ላይ አማኑኤል የሚለውን ቃል ስትቀምጠው ኢማኑኤል ይላል። ኤል የሚለውን ብትጫነው ደግሞ ኤሎሂም ጋር ነው የሚወስድ። እንደዛ አይደለም የሚወስድ። ምንድነው ያ ምንጩ ስርወ ቃሉ? አንተ እኮ አልከው ኦሪጂን ኦፍ ዘ ወርድ ነው የሚያሳየው። ስለዚህ ነው እንጂ አይደለም። ሶስቱ ልዩነት አላቸው። ይኸውልህ ማስኩላይን ጄንደር ቆይ እባክህ ዝም ብለህ ያለው እውቀት አትናገር። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር የሚባሉ ነገር ታውቃለህ? በግሪክ ማስኩላይን ጄንደር ታውቃለህ? አለ ማነህ አለ? ተመለስ ከእንትን ሄደህ ነበር። ገብቶብህ ነው? የለህም ነበር መጣ። አሁን ይሰማል። እሺ ፈርስት ኦፍ ኦል ነው የምልህ። አሁን ወደ ቅድሙ ሀሳብ እንኳን መመለስ ያልቻልነው እኮ አንተ አሁንም ስቲል አንተ ይኸውልህ ማታውቀው ነገር ላይ ይኸውልህ ልንገርህ፣ አዲስ ነገር ላስተምርህ። ቆይ ልንገርህ። አንድ የሚለው የግሪክኛው ቃል ሶስት ትርጉም አለው። ሄስ፣ ሄንና ሚያ። ይሄን ታውቃለህ? አዎ አውቃለሁ። እሺ ይሄንን ሐሳብ ማቴዎስ 19:4 ላይ ባልና ሚስቶች አንድ ይሆናሉ ለሚለው ቃል የሚጠቀመው ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? የትኛውን ነው? ተመለስ አንዴ። አቡክዬ ክፈትለት እዛ ጋር ዮሐንስ ወንጌል 17:11 ላይ ያለውን አሳያቸው ለሰዎቹ ማለት ነው።
ይታያቸዋል። ሄን የሚለውን አሳያቸው። ትልቁ ላይ አድርጎኛ ጀማ ያው ምናልባት ይታያቸዋል። ሄን የሚል ይሰማል። ሄን የሚል የለም። ይታያል። መጀመሪያ ያው እንዲህ ነው የሚታየው። እሺ ለወደፊቱ ይኸውልህ ይታያል። ይታየኛል። ምን ይላል? ይሄን ነው የሚለው። ኦኬ ጥሩ። ማርቆስ ወንጌል 12:29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የሚገባው ምንድን ነው? ሄን ነው ሄስ ነው? ሄስ ነው። ኦኬ ባልና ሚስቶች አንድ ለሚልበት ቃል ማቴዎስ ወንጌል 19:5 ላይ የሚገባው ሄን ነው ሄስ ነው ሚያ ነው? ኦኬ ጥሩ። አሁን እዚህ ጋር መጣህልኝ። ሄስ ለአንድ ፐርሰንት ነው ለሁለት ፐርሰንት ነው የምትጠቀምበት? ሄስ የምትጠቀመው ለአንድ ፐርሰንት ነው። ኦኬ ጥሩ። እንደዛ ከሆነ ለአንድ ፐርሰንት ከሆነ የምትጠቀመው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ሲል አንድ ለሚለው ቃል የሚጠቀመው የት ነው? ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ተመልከቱ። ለአንድ ፐርሰንት ነው ብሎናል። ያዙልኝ። ተመለስ። ና ተመለስ። እሰማለሁ። ባይ ዘ ዌይ ትሰማለህ። እየወጣህ እያወራህ ከሆነ እንደዛ አይሰማም። ቹኝ ሄቨን እዛ ወጣህ አታውራ፣ እዚሁ እንትን በል። ካልሆነ ኔትወርኩም ካልሆነ እኔ አልወጣሁም። ይሰማል። አንደኛ ቆሮንቶስ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል አይደል? ሄስ ነው የሚያወራው እሱ። ሄስ ነው። ሄስ ለስንት ፐርሰንት ነው አልክ ቅድም? ለአንድ። ስለዚህ አንዱ አምላክ ስንት ፐርሰንት ነው? አንዱ አምላክ ስንት ፐርሰንት ነው? ብራቮ። ሄስ የሚያወራው ስለ 1% ነው ማለት ምን ማለት ነው? ቆይ ፈርስት ነው። ሄስ የሚለው ስለ 1% ነው ወይ ስለ አዋልክ? ይኸው ሲክል ደግሞ ያንተ አረዳድ እና የኔ አረዳድ ልዩነት አሁን እዚህ 1% ነው አልክ። አሁን ተመልሰው ይኸውላችሁ ሲክል ደግሞ ለ1% ማለት ምን ማለት አሁን አንተ ሄስ የሚለውን ባይብል የሚጠቀምበት ለ1% ነው ስለ አዋልከኝ። ኦኬ እንደዛ ከሆነ ይሄንንም የተለያየ ቦታ ላይ እኮ ብዙ እንትኖች አንግሎች አይደለም። ይሄን የሚለው የዓላማ አንድነትን ለማመልከት ነው የሚመጣው። ለምሳሌ እኔ ተከልኩኝ፣ አጵሎስ አጠጣ። የሚተክልና የሚያጠጣ ስንት ናቸው ይላል? አንደኛ ቆሮንቶስ 3:10 ላይ 3:8 ላይ ይኸውላችሁ ይሄዳል። አሁን ሄዶ ደግሞ ሊክድ ነው። አሁን ደግሞ ይኸው ጭልጥ ይልና አሁን ደግሞ ሀሳቡን ቀይሮ ይመጣል። ተመልከቱ እኮ ና ተመለስ፣ ና ወደዚህ ተመለስ። ሌላ ቦታ ትሂድ። ወዴት እየሄድክ ነው? ኧረ እኮ ጸጥ አትበል። ራሱ አንደኛ ቆሮንቶስ 3:8 ላይ አንድ ለሚልቅበት የሚጠቀመው ምንድን ነው? ሄስ ነው ሚያ ነው ወይስ ሄን ነው? ወይኔ አሁን አንተ ቆይ በቃ በግሪክኛ ቃላቶች ሄን የዓላማ አንድነት ነው። እኔ ልንገርህ ሄን ማለት ይኸውልህ የዓላማ አንድነትን ያሳያል። ሁልጊዜ እኮ ላሳይህ እኮ ነው እኮ። ተረጋጋ። አንድ አምላክ ባይብል ላይ ማነህ ደበላ አሁን በጣም ከትዕግስታችን በላይ ነው። በጣም ብዙ ሰው እየተሳላቸ ነው ከስር ያለው። ተረጋግተህ ማውራት ከቻልክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ የሚያወራው ነገር ቁጥር 9 ላይ ምንድነው? እኔና ማነው የሚተክልና የሚያጠጣ አንድ ነው ለሚለው አንድ ናቸው ሲል አንድ ለሚለው ቃል የሚጠቀመው የዓላማ አንድነት ሄን የሚለውን ቃል ነው። ዮሐንስ ወንጌል 17 ቁጥር 11 ላይም እንደኛ አንድ እንዲሆኑ አለ። ሐዋርያቶቹን እንደኛ አንድ እንዲሆኑ ሲል አንድ ለሚለው ቃል የሚጠቀመው ሄን ነው የሚጠቀመው። ሄን የሚለው ቃል የዓላማ አንድነትን ነው ባይብል ላይ ለማመልከት የሚመጣው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል የተጠቀመበት ቃል ምንድነው? ሄን ነው የሚጠቀመው። የኤሰንስን አንድነት ለማመልከት ሲመጣ ደግሞ ባይብል ላይ ሚያ የሚል ነገር ይጠቀማል። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ሁለቱ አንድ ስጋ ይሆናሉ አለ ስለ ባልና ሚስት። አንድ ለሚለው ቃል የገባው ቃል በኤሰንስ አንድ ስለሆኑ ባልና ሚስቶች ኤሰንሳቸው አንድ ስጋ ስለሆነ ሚያ የሚለውን ቃል ይጠቀማል። በተረፈ አንድ አምላክ ለሚለው ቃል የሚጠቀመው ሄስ እያለ ነው የሚጠቀመው። ሄስ ደግሞ 1% ነው የሚያሳየው ብያለሁ። አዎ ብላል። አንተም ቅድም ተማምናል። ይሄው ይጠፋል፣ ጥፍት ይላል እኮ ምን እየሰማው ነው ወይ? በጣም አስቸጋሪ። በቃ ሌላ ሰው አስገባ። ኡስታዝ እሱ ልጅ ከሆነ አዳምጠኝና ላውራ። እኔ አሁን ማውራን ጥያቄ መልስልኝ። እግዚአብሔር አንድ ነው ስንል እግዚአብሔር አንድ ነው ስንል ምን ማለት ነው ሲባል እግዚአብሔር በአካል
ሶስት በባህሪ ባገዛዝ አንድ ነው በመለኮት አንድ ነው አይደለም እና አስተምሮ ስላሴ እግዚአብሔር በአካል ሶስት ነው የሚለው ጋር ነው ያለው ባይብል ላይ ይሄን የሚደግፍ ደግሞ አስተምሮውን የሚደግፍ ኖት ኦንሊ እንትኑን አይደለም ይሄ ቃሉን ራሱን አንዳንድ እንትኖችን ዶክትሪኖች እንጂ ቃሉን ራሱን አንድ ትሪኒቲ የሚልን ቃል አታገኝም እኮ ትሪኒቲን ግን አስተምሮውን ነው የምታገኘው ትሪኒቲ የሚለው ቃል ባይብል ላይ አለ የለም ብዬ አጠየቅኩም እንደሌለም እናንተም ታምናላችሁ ሐሳቡም የለም ነው እኛ ያለ ነው ይጠፋል ይጠፋል እየተሰማ ነው ይጠፋ ትመጣለህ እሺ እኔ እያወራሁ ነው እየጠፋ ትመጣለህ አትውጣ ሳትወጣ አውራን ሱዱ ይሰማል ሱዱ ይሰማል በቃ ሱዱ ትቀጥላለህ በትሪኒቲ ዙሪያ ላይ ትቀጥላለህ በትሪኒቲ ላይ በስላሴ ዙሪያ ላይ ኖ እኔ አልቀጥልም ጥያቄ አለኝ ጥያቄ ልጠይቅ ነው ያወጣሁት እሺ በትሪኒቲ የሚደፍር ሰው አለ የሚገባ ሰው አለ አንዳንድ በቃ ይበቃል እንትን ታች ወርደህ ታብታብ አድርግ ማነህ ኩኑ ትሪኒቲ ላይ ዲፌንድ ማድረግ የሚችል ስላሴ ቢብሊካል ነው የሚል ሰው ካለ አንዳንድ ያሳየኝ ትሪኒቲን ዲፌንድ ሃይማኖትን ዲፌንድ አደርጋለሁ የሚል ሰው ሃይማኖትን ዲፌንድ ማድረግ ይችላል ትሪኒቲ የሚለው ቃል ቢብሊካል ነው እሞግታለሁ የሚል ሰው ካለ አንዳንድ አሳይቶ ይግባ ፊደል የማይማር ሚያ ሄስ ምናምን ስትሮንግ ነበር ውስጥ ተገብቶ እየተጫነ ምናምን ሳይሆን በስነስርዓት አውቃለሁ የሚል ሰው ግሪክና ዕብራይስጥ እውቀቱ ያለው ሰው ሊንግዊስቲካል አፕሮች ያለው ግራማቲካል አፕሮች ያለው ሰው ኮንቴክስቹዋል አፕሮች ቴክስቹዋል አፕሮች ሄርሜኔቲካል አፕሮች ያለው ሰው ካለ ይግባ አንዳንድ ጽፎ ኦኬ ከስር አንዳንድ አይቻለሁ አስገቡት ሙስሊም አልተባለም ክርስቲያን ቤን አስገቡት የሚጽፉትን አስገቧቸው አንዴ አቡኪ አድሚን ነህ እሺ አንድ ቁጥር ስትጽፉ ገስት ላኩ ገስት ላኩ አስገባቸዋለሁ ገስት አይልኩም ዝም ብለው ነው አንዳንዴ ለመወከብ ዝም ብለው ይጽፋሉና ገስት እየላካችሁ ጭምር እንደዛ አልኩ ውሳሱሱ አለ ኡስታዝ አለ አስገባቸው ከስር አሉ ውሶ ያለ አልመሰለኝም ሞዴሬተሮች እንትን እያላችሁ ኔትወርክ እንትን እያለኝ ነው እየሞከርኩኝ ነው አስገቧቸው እናንተም ሞዴሬተሮች ከታች በነገራችን ላይ አለማወቅ በሽታ ነው ታውቃለህ ልጁ አሁን ስለ ትሪኒቲ ራሱ ኮንሴፕቱን በደንብ አልተረዳውም መጀመሪያ በሐሳብ ተረዳተን ነበር ወደ ፖይንቱ ለመምጣት ነበር የፈለኩት ተርሚኖሎጂ ላይ አልተግባባንም ፍቅር ይሰማል ፍቅር ይሰማል ፍቅር ይሰማል አዎ ይሰማል እንዴት ነህ ደህና ነህ እግዚአብሔር ይመስገን ሰላም ነው እንዴት አመሻሽ ሰላም ነን አልሐምዱሊላህ ስንጓይ ስታዳምጠን ነበር አዎ ሳዳምጥ ነበር ኦኬ ትሪኒቲን ዲፌንድ ታደርጋለህ አይ አንተ በምትለው ቋንቋ እንኳን ብዙ አይደለም በመጽሐፍ ቅዱስ መሰረት ከሆነ አልሞክር ይችላል ግሪከኛ ምናምን በምትለው ግን እሱ እውቀት ስለሌለ ሲጀመርም ጥያቄ ነው ልጠይቅ አማጣጣ አሁን አርዕስት ስለያዝን በአርዕስቱ ላይ እንሄዳለን ማለት ነው ኦኬ ጥሩ ስላሴ ስንት ፐርሰንት ናቸው ነገርኩህ እኮ በመጽሐፍ ቅዱስ መሰረት ከሆነ ማውራት ነው እኮ ላውራ ነው ወደ መጽሐፍ ቅዱስ ከመግባቴ በፊት ነው በትሪኒቲ አምናለሁ ግሪክ ምናምን የምትለው ቋንቋ አለ ግሪክ ምናምን ላይ አልገባበህም አይዞ ቀለል አድርጌ ነው ትብል ስላሴ ስንት ፐርሰንት ናቸው ስላሴ ስንት ነነቶች ናቸው እሺ በቀላሉ
ስላሴ እንግዲህ እኛ ያው ቤተክርስቲያኗ ስንት ፐርሰንት ናቸው? ስንት እኔ ናቸው? ስንት እኔነት ናቸው? አቦል 3 አካልና ያው እኮ አካል ሲባል እኔ ማለት ነው፣ እኔነት ነው። አብ ወልድ መንፈስ ቅዱስ ያው አንድ አምላክ ተብሎ ነው እንግዲህ ምን ኦኬ። ሶስቱ አካላቶች 3 እኔዎች ናቸው አይደል ያሉት? ምን አልከኝ? 3 እኔዎች ናቸው ያሉት። አዎ 3 አካል እኮ 3 እኔዎች። አዎ 3 እኔ የሚሉ 3 አካላቶች ናቸው አይደል? ወልድ አብ ወልድ መንፈስ ቅዱስ እኮ 3 እኔዎች ናቸው ወይ? 3 እኔ የሚሉ 3 አካላቶች አሉ ወይስ የሉም ነው ጥያቄው። አዎ አሉ። አዎ ኦኬ ጥሩ። አብም በራሱ ያው እኔ ይላል ራሱን ወክሎ ያወራል። ኢሳይያስ ምዕራፍ 44 ቁጥር 6 ላይ ከኔ በቀር ሌላ አምላክ የለም የሚለው የትኛው ነው? የትኛው እኔ ነው? ያው አብ መሰለኝ አብ። ስለዚህ ከአብ ውጪ አምላክ የለም። አረ እንትንም እኮ ያው አምላክ መሆኑ ኢየሱስ ክርስቶስ እንኳ ያው ይጠቅሳል አለ። ጥያቄ ኢየሱስ ክርስቶስ አምላክ ነው አይደለም ጥያቄው። ኢሳይያስ 44 ቁጥር 6 ላይ ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማንም የለም ሲል ማንም ሳል ማንነት የለም ከኔ ጋር አምላክነትን የሚጋራ ማንም የለም ብሎ የሚናገረው ማን ነው? እንደዛ ብሎ የተናገረ አብ ነው። ስለዚህ ከአብ ውጪ አምላክ አለ? የለም ግን ወልድ ደግሞ ወልድ ያው አምላክ ነው። ማስረጃ አለ ወልድ አምላክ ስለመሆኑ ባይብል ላይ መጽሐፍ ቅዱስ ላይ ምን ላይ? አንድ ጥቅስ አንተ እስቲ። እሺ ትንቢተ ኢሳይያስ እሺ ምዕራፍ 9 ቁጥር 6 ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ስሙ ነው የሚለው። አዎ ስለዚህ አምላክ ተብሏል። ኃያል አምላክ ስሙ ነው የሚለው። ስሙ ነው። እሱማ የዘላለም አባት ተብሏል። አብ ነው ኢየሱስ። አዎ ስለዚህ ኃያል አምላክ ያው ብሏል። ኃያል አምላክ ከኔ በቀር ሌላ አምላክ የለም ካለ እግዚአብሔር ማለት ነው። የሕፃኑ ስም ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ኃያል አምላክ የሚለውን ነገር መዘ የዘላለም አብ የሚለውን ለምን ተውከው? የዘላለም አብ ማለት ኢየሱስ አብ መሆኑን ያሳያል። የዘላለም አባት እኮ አለ እንግዲህ ከፈጣሪ ውጭ ሌላ አባት የዘላለም አባት እኮ የለም እኮ። አባት ማለት የዘላለም አባት ከተባለ እኮ አምላክ መሆን አለበት። ኦኬ ኢየሱስ አብ ነው። ያው ሲጠቃለል አብ ነው። ኢየሱስ አብ ነው ማለት በአምላክነቱ አዎ በአምላክነታቸው አንድ እስከሆኑ ድረስ ወደ ኦሊንሰስ ትምህርት ሄድክ። ኢየሱስ አብ ነው። አብ አይሆንም ባለ በስም አንድ አይደሉም። አብ ነው። ኢየሱስ አብ ነው። በግብር ግን አንድ እስከሆኑ ድረስ ኢየሱስ አብ ነው። በአምላክነቱ ያው ማለት በስም ማለት አብና ወልድ አንድ አይደሉም። አምላክነታቸው ግን በደንብ ስም ኦርቶዶክስን አይደለ? ኧረ ጉድ ፈላ። ኢየሱስ አብ ነው። በአምላክነታቸው አንድ ናቸው፣ በስም ግን አንድ ናቸው ማለትና ኢየሱስ አብ ነው ወይስ አይደለም? አይደለም። በአምላክነቱ ግን አምላክ በሚለውን እኮ የዘላለም አብ ነው ማለት ነው። አብ ማለት አባት ከሆነ ኢየሱስ የዘላለም አብ ነው። የዘላለም አባት ነው እኮ አብ ነው ማለት ነው። ኢየሱስ አምላክ ነው። አብ ነው ወይ ዘላለም አባት ነው? ወልድ ነው። ወልድ ሆነ ሳለ ደግሞ አምላክ ነው። ኦኬ አብ ነው ወይ? አብ አይደለም። አብማ ራሱ የቻለ በስም ታዲያ የዘላለም አባት የሚለውን አብ ማለት ምን ማለት ነው ትርጉሙ? አብ እኮ አባት ነው። አባት ማለት ነው። ጥሩ የዘላለም አባት ነው ኢየሱስ አይደለም? ይኸው ቃል እኮ ይመሰክራል። ስለዚህ ኢየሱስ አብ ነው። ኢየሱስ አብ ነው። አምላክ ነው እኮ አብ ነው ወይ? አብ አይደለም። አብ አይደል? ታዲያ እንደዛ ካልሆንክ አንዱን ነጥላ አንዱን ለምን ታደርጋለህ? ለምን ኢሳይያስ 9:6 ላይ እየተናገረ ያለው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ነው የሚለው የሕፃኑ ስም እንጂ የሕፃኑ ምንነትና ማንነት አብም አምላክም ነው ማለት አይደለም። ኃያል አምላክና የዘላለም አባት የሚሆነው አባትና አብ የሚለውና አምላክ የሚለው ቃል ፕሪፊክስና ሰፊክስ ሆኖ ሲመጣ ማንነትን ሳይሆን ስምን ነው የሚያመለክተው። ለምሳሌ ኤልያስ የሚባል ስም እኮ አሁን እሺ ስም እኮ እንግዲያውስ የአብ እኮ አብ ነው ስም አይደለ? ግን አምላክ ነኝ አለ።
አብ ስም ነው እንዴ? አዎ ስም ነው እንጂ። ያንተ አባት ስሙ ማን ነው? ያንተ አባት ስም አይደለም፣ ግብር ነው። አባትነት ግብር ነው ራሱ። ለምሳሌ አንተ አባትህ ግብር ነው፣ አንተ ስለወለደ ነው። አንተ ደግሞ ልጅ ነህ። ልጅ ስም ነው እንዴ? ዘሰን ስም ነው እንዴ? ጄኔሪክ ነው። ማዕረግን ነው የሚያሳየው። ማዕረግን ነው እንጂ ስም አይደለም ራሱ። የህፃኑ ኮምፓውንድ ናውን ሆኖ የመጣው በወቅቱ የተወለደ ህፃን ልጅ አለ፣ እስኪያስ የሚባል አለ። ስለሱም ነው ደግሞ የሚያወራው ኢሳይያስ 7:14 ላይ። ኢሳይያስ ማለት እሺ ህፃን ተወልዶልናል ይላል አይደል? የተወለደው ህፃን ማን ነው በኢሳይያስ ዘመን? ያው የተወለደ ኢየሱስ ክርስቶስ ወልድ ነው። በኢሳይያስ ዘመን ተወልዶ ነበር ኢየሱስ? ትንቢቱ ትንቢት ሳይሆን እዛ ጋር ተፈጽሟል እንጂ ኢሳይያስ 8:3 ላይ ያወጣለት አንድ አውጣው። ኢሳይያስ 8:3 ላይ ኢሳይያስ 8 እስከ አንብብልኝ እስከዛው 8:3 ላይ ነብዩትም ወለደችው ህፃኑን ይላል። ማናት የወለደችው? ድንግል ማርያም ነው የወለደችው። ድንግል ማርያም በኢሳይያስ ዘመን እስኪ ጨርሰው እስከ ወንባው ኢሳይያስ ምዕራፍ 8 ላይ አውጣ አንብብለት። አውኪዬ ይኸውልህ ይታያል። እሺ ወደ ነብይቱ ቀረቡ፣ እርሷም ጸነሰች ወንድ ልጅም ወለደች ይላል። እግዚአብሔርም ማረ እያለ እሺ፣ ከዛ ህፃኑም እናትና አባቱን ነው የሚለውን አውጣው። ኢሳይያስ 8:3 ላይ ኢሳይያስ አልሰማም። አይ የሰማው እኮ ነው። ነብይቱ ማናት? ፍቅር ነብይቱ ማናት እኮ አንብብልኝ። እኔ ስላላገኙት ነው፣ ላንተ እየጠበቅኩ እኮ ነው ጽሑፉን ለማየት። ኢሳይያስ 8:3 ላይ አንብብለት ነብይቱ የሚለውን አውኪዬ። ጽሑፉ በጣም ቀረብ አድርጎታል፣ ሙሉ ለሙሉ አይታይም። ኢሳይያስ ተካርቦባል። ሁሌ ነው እንደዚህ ተመለስኩ መሰለኝ። ይታያል። ወደ ነብይቱም ቀረብኩ። ማታ ትንሽ ያስቸግራል። እሺ ወደ ነብይቱም ቀረብኩኝ፣ እርሷም ጸነሰች ወንድ ልጅንም ወለደች ይላል። ማናት የወለደችው? እቺ እንጃ ስሟ እዛ ካልተጠቀሰ እንግዲህ ነብይቱ የተባለው ማን ይላል? የእንትና ሚስት ናት፣ ራሱ የአካዝ ሚስት ናት እኮ የወለደችው። የተወለደው ልጅ ደግሞ እስኪያስ ነው ንጉሱ። ስለዚህ ኢሳይያስ 9:6 ላይ እየተናገረ ያለው ሕፃን ተወልዶልናል ወንድ ልጅም ተወልዶልናል የተባለው ኢሳይያስ 8:3 ላይ ያለው ሕፃን ነው። ስለሱ ነው የሚያወራው እንጂ ስለ ኢየሱስ አይደለም። አሁን ስናወራው የነበረ ያ ትንቢት ኢሳይያስ ያለው ቁጥር 6 ምዕራፍ 9 ያለው ኢሳይያስ 7 ላይ ቁጥር 13 እሱ ነው። እስኪያስ ነው አሁን ያወጣው። እስኪያስ ሙሉና አንብበው ከፈለክ ኢሳይያስ 7:13 ላይ አንብብለት መጀመሪያ። ያ መካራ ያለ አምላክ የዘላለም አባት የሚለውን ይሄንን አሁን ያወጣው ነው። ስሙ ነው። ስሙ ነው እንጂ ማንነቱ አይደለም። ስሙ ነው አይደለም እንዴ? አይደለም። 8:3 ላይ የተወለደው ሕፃን ምንድን ነው? የወለደችው ሕፃን ማን ነው? አማኑኤል የሚባል ሕፃን ከኔ በላይ አምላክ የለም እኮ እና የዘላለም አባት ነው አሁን የተወለደው። ማን ነው? እስኪ የተወለደው ማን ነው? አብርሃም ማለት ምን ማለት ነው ትርጉሙ? አብርሃም የብዙሃን አባት ማለት አይደል? ትርጉም አይደለም የምፈልገው፣ ዋናው ቀጥተኛው እስኪ ንገረኝ። አሁን የሚባል ሰው ስሙ አብርሃም የሚባለው የዘላለም ማን ነው? የተወለደው ማን ነው ያልከኝ? አሁን ስሙ ሕዝቅያስ የሚባል ንጉስ ነው የተወለደው። በወቅቱ የተወለደ ንጉስ አለ። እሺ፣ ስለዚህ አሁን ያ ሕዝቅያስ ምንድነው እያልከኝ ነው? ስሙ አሁን ቁጥር 6 ላይ ያነበው ነው። 9:6 ላይ ስሙ ነው። ስሙ ታውቃለህ? ስም አብርሃም ማለት ምን ማለት ነው ትርጉሙ? ስሙ የብዙሃን አባት ማለት ነው። አብ ማለት ነው ትርጉሙ ራሱ የብዙሃን አብ ማለት ነው። ግን አብ አይደለም አብርሃም ስትመለከተው። ኤልያስ ማለት እርሱ አምላክ ነው ማለት ኤልያስ ማለት ያህዌ አምላክ ነው ማለት ነው ትርጉሙ። ኤልያስ የሚባለው ሰውዬ ግን አምላክ አይደለም፣ ስሙ ነው። ልክ ኢሳይያስ 9:6 ላይም አብያድና ኤልጌቦር የሚለው ቃል የሕፃኑ ስሙ ነው እንጂ ሕፃኑ ራሱ ኃያል አምላክ ወይም የዘላለም አብ አይደለም። ስለዚህ ሕፃኑ ያኔ የተወለደው ሕፃን አለ። ኢሳይያስ 8:3 ላይ የተወለደው ሕፃን ነብይቱ የወለደችው ሕፃን ልጅ አለ። አካዝ ጠይቆ ነበረ። ምንድነው የጠየቀው? ከከፍታ ምልክትን ለምን ጌታዬን አልፈታተንም አልጠይቅም ስለው እነሆ ጌታ ራሱ ምልክት ሰጣቸዋል። እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ሕፃኑ መልካሙን ለማወቅ ክፉን ለመጥላት ሳያውቅ የፈራቸውን የሁለቱን ሀገር ነገስታት ባድማ ያደርጋልና። ሕፃኑም እናትና አባቱን ሳያውቅ ይላል። እናትና አባቱ እነማን ናቸው? እናትየው ማን ናት? ነብይቱ ናት። አባትየው ማን ነው? አካዝ ነው። ተመልከት። ከዛ በኋላ 8:3 ላይ ግን ሕፃን እናትየው ነብይቱ ምን አደረገችው አለ? ወለደችው አለ። ወንድ ልጅ
ልክ ሲወለድ ኢሳይያስ 9:6 ላይ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ነው ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል። ስሙ ምን ላይ ነው ኡስታዝ? ኢሳይያስ 9:6 ላይ 9:6 ላይ ያለው እና የኢየሱስ ክርስቶስ ታሪክ አይደለም እያልከኝ ነው? አምጣ ማስረጃ ካለ። በኢሳይያስ ዘመን ተወልዷል ኢየሱስ? ትንቢት እኮ ነው። ትንቢት ኢሳይያስ እኮ ነው የሚለው እንጂ ትንቢት እኮ ነው። ወለደችው ያኔ ነው በኢሳይያስ ዘመን ነው የወለደችው ወይ ያለደችው ይላል ኢሳይያስ 8:3 ላይ። አይደለም ትንቢት እኮ ነው የተናገረ። ነብይቱ የተባለችው ማን ናት? እንግዲህ እዚህ በትንቢቱ ኢሳይያስ ላይ ያለችው ድንግል ማርያም መሆኗ ነው። እንግዲህ ነብይቱ የተባለችው በኢሳይያስ ዘመን የነበረችው የአካዝ ሚስት ማርያም ናት። አይደለም ትንቢት ኢሳይያስ አይደለ ትንቢት ተናገረ አይደለ? ያ ትንቢት ደግሞ ሉቃስ ላይ እናትና አባቱ እያለ ይናገራል። ኢየሱስ አባት አለው እንዴ? ያው የአብ አባትነት ነው አይደለም፣ አካላዊ ነው የምጠይቀው። አባት እናትና አባቱ እያለ ይናገራል። ኢሳይያስ ላይ ያለው ሕፃን ኢሳይያስ ላይ ያለው ሕፃን እናትና አባት አለው ይላል። እኔ አይመስለኝም። ይሄ 8:3 ላይ ያለው ማርያም ናት። አንተ እኮ ልንገርህ ማለቴ አሁን እኮ ትንቢት ኢሳይያስ እኮ ትንቢት ሲናገር ነው እንጂ ወደፊቱ የሚሆነው ነገር ትንቢት ነው የተናገረ እንጂ ለምንድነው አካዝ ያኔ የተወለደ ነገር አይደለም። ጌታ ራሱ ምልክትን ይሰጣቸዋል። ለምንድነው ምልክትን ይሰጣቸው? ምን ጠይቀው ነው ምልክት የተሰጣቸው? በወቅቱ እኮ አሁን ጥሩ አመጣው። እሺ ምንድነው ምን ጠይቀው ነው ምልክት የተሰጣቸው? እሱን መልስልኝ እስቲ። ሳላወጣው እኮ ነገር ይችላል ሳላወጣው። እሺ እስኪ አንብብልኝ እስኪ። እሺ ላንብብልህ። እኔ ያ ምልክት ይሰጣቸዋል የሚለውን ስለምንድን ነው ማን ጠይቆ? እስኪ ኢሳይያስ ምዕራፍ 7 ላይ የሆነ ነገር ተፈጥሮ ነበረ። እንዲህም ሆነ አለ በይሁዳ ንጉስ በኢዮስያስ በዮታ ልጅ በአካዝ ዘመን አለ። ተመልከት፣ የሶርያ ንጉስ ራሶን የእስራኤል ንጉስ የሮሜል ልጅ ፋቄድ ኢየሩሳሌምን ሊወጉ ወጡ፣ ሊያሸንፋቸው አልቻለም። ለዳዊት ቤት ሶርያ ከኤፍሬም ጋር ተባብረዋል የሚል ወሬ ተነገረ። የእርሱም ልብ የሕዝቡን ልብ የዱር ዛፍ በነፋስ እንደሚናወጥ ተናወጠ። እግዚአብሔርም ኢሳይያስን አለው አንተና ልጅ ኢያሱ አካዝም ትገናኙ ዘንድ በልብስ አጣቢው እርሻ መንገድ ወዳለው ስፍራ ውጡ። እንዲህም በለው ተጠበቅ፣ ዝም በል። እነዚህ ስለሚጠሱት ሁለት የእንጨት ጠለሸቶች ስለ ሶርያና ስለ ራሶን ስለ ሮሜም ቁጣ አትፍራ፣ ልብ አትደንግጥ አለ። ሶርያና ኤፍሬም የሮሜ ልጅ ወደ ይሁዳ እንውጣ፣ እናስጨንቃቸው፣ እንስበረው፣ የጣቤል ልጅ ደግሞ እናንገስበት ብለው ክፉ ነገር መከሩብህ አለ። ጌታ እግዚአብሔር እንዲህ ይላል፣ ይህ ምክር አይጸናም አይሆንም አለ። የሶርያ ራስ ደማስቆ ነው፣ የደማስቆ ራስ ራሶን ነው። በ65 ዓመት ውስጥ ኤፍሬም ይሰባበራል፣ ህዝብ አይሆንም አለ። የኤፍሬም ራስ ሰማሪያ ነው፣ የሰማሪያ ራስ ደግሞ የሮሜ ልጅ ነው። ባታምኑ አትጸኑ። እግዚአብሔር ደግሞ አካዝን እንዲህ ብሎ ተናገረው አለ። ተመልከት፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ዘንድ ምልክትን ለምን አለው። ማን ያለው? እግዚአብሔር ምልክት ለዚህ እንደሚጠፉበት። አካዝም አልለምንም እግዚአብሔርን አልፈታተንም አለ። እርሱም አለ እናንተ የዳዊት ቤት ሆይ ስሙ፣ በእውኑ ሰው ማድከማችሁ ቀላል ነውን? አምላኬንስ ደግሞ የምታደክሙት? ስለዚህ ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ሕፃኑም ክፉን ለመጥላት መልካሙን ለመምረጥ ሳያውቅ የፈራቸውን የሁለት ነገስታት ሀገር ባድማ ትሆናለች አለ። ምልክቱ ምንድነው? ሕፃኑ ሲወለድ የሁለቱ ነገስታት ሀገሮች ባድማ ይሆናሉ። ምልክቱ እንዴት ነው የሆነው? እግዚአብሔር አሁን አንዴ እዚህ ያዝልኝ፣ አንዴ ልጨርስልህ ሐሳቡን ኮንቴክስት አገኘናት እኮ በቃ ምንም። እሺ ከዛ ካለ በኋላ ምን ይላል? እና ቆምና እዚህ ጋር እንያዘውና ማለት ነው ስሙ አማኑኤል ትለዋለች ያልከውን ነገር አሁን ያ ስሙ አማኑኤል ተብሎ የሚጠራ ሕፃን አሁን እያወራንበት ያለውን ልጅ ነው። ላሳይህ እንደተባለ ደግሞ አሁን ደግሞ ላሳይህ። አሁን ቁጥር 4 ላይ 8 ላይ ገባ 8:3 ላይ ገባ። ወደ ነብዩትም ቀረብኩኝ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። ያህዌም አለኝ ስሙ ምርኮ ፈጠነ፣ በዝበዛ ቸኮለ ብለህ ጥራው አለ። ሕፃኑ አለ አባትና እናቱን መጥራት ሳያውቅ አለ ማንን? አካዝንና ነብዩቱን አሁን ያያትን የደማስቆን ሀብትና የሰማርያ ምርኮ በአሦር ንጉሥ ፊት ይወስዳል አለኝም። ያህዌም ደግሞ ተናገረኝ እንዲህም አለኝ ይህ ሕዝብ በቀስታ የሚሄድበት የሴሎን ውሃ ጠልተዋልና ራሶንና የሮሜ ልጅን ወደዋልና፣ ስለዚህ እነሆ እግዚአብሔር ብርቱን የሆነውን የወንዝን ውሃ የአሦር ንጉሥና ክብሩ ሁሉ ያመጣቸዋል። መስኖ ሁሉ ሞልቶ ይወጣል፣ በዳሩ ሁሉ ላይ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትህ ድረስ ይደርሳል። አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ትሞላለች አለ። ኢሳይያስ አማኑኤል ሆይ እያለ የሚያናገረው ማን ነው? ሕፃኑ በወቅቱ የነበረው የተወለደው ሕፃን ያኔ የተወለደ ነው። አማኑኤል ሆይ እያለ የሚያናገረው የትኛውን ሕፃን ነው? ኢየሱስን ነው? አይ ማን ነው? እንደምታወራው ያለ ከሆነ ማለት ሌላ ነው። ይሄንን ስላላነበብኩት ነው። ታዲያ እንትን ያ በወቅቱ የተወለደ ሕፃን አለ። ሕፃኑ ምን አለው? አማኑኤል ሆይ የክንፉ መዘርጋት የአገርን ስፋት ይሞላልና አለ። ማን ነው የሚሞላው? እዛ ጋር ሲናገር ምንድን ነው ያለው? እየጎረፈ ይመጣል አለ። ማን ነው የሚመጣው?
እየጎረፈ የሚመጣው ማን ነው? የአሦር ንጉስ ነው አለ። የአሦር ንጉስና ክብሩ ሁሉ ያመጣቸዋል አለ። መስኖ ሁሉ ሞልቶ ይወጣል፣ በዳሩ ሁሉ ላይ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል አለ። አማኑኤል ሆይ አለው የክንፉ መዘርጋት የሀገርን ስፋት ትሞላለችና አለው። አማኑኤል ሆይ እያለ በሁለተኛ መደብ ያንን የተወለደውን ሕፃን የሚያናገረው በኢሳይያስ ዘመን የተወለደ ሕፃን አልነበረም? ነበረ። ያው እንግዲህ በጽሁፉ ከሆነ ነው ግን የስም መመሳሰል ሆኖ እንዳይሆን ማለት ነው። የስም መመሳሰል ሆኖ እንዳይሆን አስረዳለሁ። ምክንያቱም አስረዳለሁ፣ ወደ አዲስ ኪዳን መጥቼ አስረዳለሁ። ግን መጀመሪያ በወቅቱ የተወለደ ሕፃን ልጅ አለ። ከዛ ስለተወለደ ምን አለ? ኢሳይያስ 9:6 ላይ ምን አለ? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ስሙም ነው የሚለው ምኑ አለ? ስሙም የሕፃኑ ስም የሕፃኑ ስም ሕፃኑ ማን ነው? ሕዝቅያስ የሚባለው ንጉስ ነው በወቅቱ የነበረው። ያ ንጉስ ነው። አሁን ኃያል መካር ስሙ ለምሳሌ ኤልቤቴል ማለት ምን ማለት ትርጉሙ? እስቲ አንተ ያከተክ ኤልቤቴል ማለት ኤግዛምፕል አላውቀውም፣ ግን እዚህ ጋር ዝም ብለህ ሌላ ቦታ ትሄድ። በቃ እዚህ ጋር ነው ትርጉሙ አላውቀውም። ግን ኦኬ ቆይ ኤግዛምፕል ልስጥ። የዚያን ቦታ ስም ኤልቤቴል አለው ይላል። የቤቴል አምላክ አለው ይላል። ቦታው አምላክ ነው? አይ ቦታ አምላክ እንዴት ይሆናል ታዲያ? ኤልቤቴል ማለት እኮ የቤቴል አምላክ ማለት ነው። ራሱ የቤቴል አምላክ ማለት ነው። የቤቴል አምላክ ማለት ነው ትርጉሙ። አሁን የእስራኤል አምላክ እንደሚባለው ነው። እንደዛም አሁን እግዚአብሔር አሁን በብዛት በአብ ሲያወራ አሁን የእስራኤል አምላክ እንደሆነ ነው አይደለ? እንደዛ አይነት ነገር ነው። አንድ ያውጣለት አቡክዬ። ዘፍጥረት 35:7 ላይ እንደዚህ ይላል፣ በዚያ መሰዊያ ሰራ፣ የዚያን ቦታ ስም ኤልቤቴል ብሎ ጠራው ይላል። ዛት ሚንስ ኤልቤቴል ማለት የቤቴል አምላክ ማለት ነው። ቦታው አምላክ ነው ወይስ አይደለም? ነው ወይስ ስሙ ነው? አይ የቦታው አምላክ እኮ ነው ያለ። የዛ ሀገር የዛ ቦታ አካባቢ አምላክ ነው ስሙ። ስለዚህ አየ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ሲባል ወንድ ልጅ ያ የተወለደው ሕፃኑ ጽንስ የተጸነሰ ጽንስ ፍጡር ነው። ያ የተፈጠረው እንትን ስሙ ነው። ገባ? ልክ አሁን ቦታውን ለምንድን ነው አምላክ ያላደረከው? ዘፍጥረት 35:7 ላይ ምን አለ? የዚያን ቦታ ስም ቦታው አምላክ አልተባለማ። የዛ ቦታ አምላክ እኮ ነው ተብሏል። አይ አይደለም፣ እንደዛ አይደለም የሚለው። ቦታው አምላክ ተብሏል። አዎ ይኸውልህ፣ የዚያን ቦታ ስም ምን አለው ይላል? የዚያን ቦታ ስም ማን አለው ይላል? ኤልቤቴል ነው። ኤልቤቴል ማለት ምን ማለት ነው ትርጉሙ? አላውቀውም። የቤቴል አምላክ ማለት ነው። አምላክ ማለት ነው። ስለዚህ ቦታው አምላክ ነው ወይስ ስሙ? ያ ስም ማለት በምንኛ ነው አሁን ይሄ ትርጉሙ? በዕብራይስጥ ነው። የቀደሙም እኮ በዕብራይስጥ ነው። ኤልጌቦር ማለት በዕብራይስጥ ነው። ስለዚህ ኤልቤቴል ቦታ አይደለም አምላክ ከሆነ ይሄን ትርጉሙ የቦታ አይደለም፣ የቦታ ስም አይደለም ማለት ነው እኮ። የቦታው ስም ማን ነው አለ? እሺ የቦታው ስም ማን ነው አለ? የዚያን ቦታ ስም ኤልቤቴል አለ። ኤልቤቴል ማለት ምን ማለት ነው? የቤቴል አምላክ ማለት ነው አይደለ? አዎ ብሎ ጠራው። እሺ የቤቴል አምላክ ቦታው ነው ወይስ እግዚአብሔር ነው የቤቴል አምላክ? የዛ ቦታ አምላክ ተብሎ ነው እየጠራው ያለው። የዚያ ቦታ ስም ነው የሚል ከሆነ እንደዛ ከሆነማ እንግዲህ እንደ ጽሁፍ ነው እንግዲህ እኔ ስላላነበብኩት መጽሐፉ ላይ አየዋለሁ በደንብ። ቦታው አምላክ ነው ወይስ ስሙ ነው አምላክ የተባለው? እንዴ ስሙ ነው እንጂ እንዴት ቦታ አምላክ ይሆናል? እንደዛው ማለት ነው። ስለዚህ ሕፃን ጽንስ እንዴት አምላክ ይሆናል? ኢሳይያስ 7:14 ላይ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች ይላል። ጽንስ አምላክ ነው? ጽንስነቱ እኮ ማለት የወልድ አዋላለ ነው። ጽንስ ነው። ነብይቱ የወለደችው ጽንስ አምላክ ነው ወይ ነው ማለት ሊትራሊ ጽንስ ነው ወይ ነው? አሁን ስናወራው የነበረ ከሆነ ማለት ድንግል ማርያም በሌለችበት ቦታ ከሆነ አው ጽንስ ነው። ድንግል ማርያም በተጠራችበት አሁን ጽንሱ ኃያል አምላክ የተባለው ስሙ ነው ወይስ ጽንሱ ራሱ ኃያል አምላክ ነው? ያ የሚወለደው ልጅ እኮ ጽንስ እኮ ነው። ኬሚካል ሪአክሽን እና ሜካኒካል ፈንክሽን ያደረገ ፕሮሰስ ያደረገ ጽንስ የሚባለው ነገር ጽንስ የሚለው ከራሷ ነው ከእናትየው ነው አይደል? ድራይቭ አድርጎ የሚወጣው ጽንሱ እንቁላሉ ነው አይደል? ጽንስ የሚሆነው ማለት እዚህ ላይ ጽንስ የሚለውን የት አለና? ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች ይላል። ትጸንሳለች ጽንስ። እሱ እሺ ጽንሱ ምንድን ነው? ጽንስ የሚባለው ነገር ምንድን ነው? የማህፀኗ ፍሬ ነው? የሴትዮዋ ፍሬዋ ነው? እንቁላሉ ነው አይደለ? ሰው ነው ሰውኛ ነው ግን አይደለም። ሰውኛ ሳይሆን በማንኛውም ሰው ሲወለድ እኮ እንቁላልና ስፐርም ሴል ነው ያለው። ግን ኢሳይያስ 7:14 እና እንደዛ ያ ነገር እንዲፈጠር እኮ ወንድና ሴት የሚፈጽሙት ነገር ሲኖር ነው እንጂ ለምሳሌ ማርያም አለች። ኤግዛምፕል ልስጥ። የኢየሱስ እናት ማርያም አለች አይደለ?
እሺ ሉቃስ 1:42 ላይ አንቺ የተባረክሽ ነሽ የማኅፀንሽን ፍሬ ምን ያለን አላት? የተባረከ ነው። የማኅፀኗ ፍሬ ሲባል የማኅፀኗ ፍሬ እንቁላሉ ነው አይደል? ማኅፀኗ ፍሬ ሰው የሆነው አይ እንቁላል የሚለውን ነገር የለማ። ፍሬ የሚለው በባይብል ቋንቋ ምንድነው? የማኅፀን ፍሬ ምንድነው ታዲያ? ሴት ውስጥ ያለው የማኅፀን ፍሬ ምንድነው? እንቁላል ካልሆነ ኤክሴል ካልሆነ አሁን ፍሬ ሐሳቡ ይባላል እንዴ? አሁን ስታወራ እስከ ፍሬ ሐሳብ ምንድነው ይባላል? እንደዛ ስላልኩ እኮ እንቁላል ስለ እንቁላል አይደለም አይደል? ፍሬ ሐሳቡ ማለት የሐሳብ ፍሬ ነው። ከሐሳብ ምንም ችግር የለም። የማኅፀን ፍሬ ሲባል እኮ እንደዛ ሊሆን ይችላል እንጂ ፍሬ ስላልክ ቅድዴታ ነገር ሊሆን አይችልም። ማኅፀን ውስጥ ሐሳብ አለ እንዴ? ራሱ ማኅፀን ውስጥ ሐሳብ አለ። ማኅፀን ውስጥ የሚጸነስ አይደለም። የቃሉ ቃል ነው የምልህ። ቃሉ አጠቃቀሙ ቃል የተባለው የማኅፀንሽን ፍሬ የተባለው ማኅፀኗ ውስጥ ጽንስ የተጸነሰው ጽንስ ያለ ወንድ እኮና ፍሬ ማለት አሁን እኮ አንተ በእንቁላል ነው አሁን የወንድ አዋላዱ በእንቁላል ነው ያልክ ነው። እንቁላል ደግሞ ወንድ ከወንድ ጋር የተደረገ ነገር ካልሆነ በቀር እንዴት ከእንቁላል እንትን ያለ ይሆናል? ባይብል ላይ የማኅፀን ፍሬ የሚለው እንቁላልን አይደለም እንዴ? ባይብል ላይ ዘፍጥረት 36 አንድ ላይ ማን ነው ወንድና ሴት የሚፈጽሙት ነገር? አዎ በእንቁላል ነው። ግን ድንግል ማርያም ማኅፀኗ ውስጥ ያለው እንቁላል ያለ ዘራ በሲ ያለ ወንድ ዘር አይደል የተወለደው? እኮና ያለ ወንድ ዘር ስለተወለደ እንቁላል ነበር ማለት አይችልም። እንደ እንቁላሉና ፈጣሪ ጽንስ እንዲሆን የማኅፀኗ ፍሬ አይደለም እንዴ? ከስጋዋ ስጋ ከነፍሷ ነፍስ አይደል እንደ የነሳው? አዎ። ስለዚህ ስጋ ሲነሳ እኮ እንቁላልነት እኮ እዚህ አረሚያክ ሰው አስገብ ከምር እነዚህ ማሰልጠን ራሱ ቀላል ጊዜ ትልቅ ጊዜ ነው የሚፈጀው። ወደ ትችት አትግባ እኮ የማኅፀን ፍሬ የሚባለው በባይብል ቋንቋ እንቁላል አይደለም ወይ? ሴቷ ኤክሴል አይደለም ወይ በባይብል? ለምሳሌ ዘፍጥረት ላይ የሆድን ፍሬ በነሳሽ በእግዚአብሔር ፋንታ ነኝ ወይ ሲላት፣ የሆድሽን ፍሬ የማኅፀንሽን ፍሬ ሲላት ምን ማለት ነው ትርጉሙ? እኔ ትርጉሙ እኮ እያልኩ ነው። ይሄን ያህል ተብሎ በቃ ፍሬ ተብሎ ነው አይደል እንትን የተባለ እንቁላል እስከና እንቁላል ከሆነ እኮ የሆድሽን እንቁላል ለምን አይልም ነበር ማለት ባለው አይደለም የምናወራ በጽሁፉ አይደለም የምናወራ። በጣም ከባድ ነው። በጣም ከባድ ነው። ከእናንተ ጋር ማውራት በጣም እሺ ዘፍጥረት 30 አሁን ይሄንን ነገር ማለት ነው። አሁን እናንተ ኢሳ በዚህ የኢሳ አዋላደድ አሁን በኢየሱስ ክርስቶስ እንትን አይደል የምትሉት እኩል እንደሆነ አዋላደዳቸው። ሌላ ሰው አስገቡ። አንድ ጥቅስ ልስጥና ሌላ ሰው ይግባ። በቃ ተው። ዘፍጥረት 30 ቁጥር 2 ላይ ግባ። በጣም ከባድ ነው። ያዕቆብ ዘፍጥረት 30 ቁጥር 2 ላይ እንደዚህ ጋር ያዕቆብም ራሔልን ተቆጥቶ በእውኑ አለ የሆድን ፍሬ በነሳሽ በእግዚአብሔር ፋንታ ነኝና አላት። ምን ማለት ነው? የሆድን ፍሬ ሲል ሐሳብ ነው። ይሄም ፍቅር አለ። እቺን አንድ አድል ልስጥና ሌላ ሰው ይገባል። ኦኬ በቃ ሌላ ሰው እድል ስጥ እስቲ። ሌላ ሰው እድል ስጥ እስቲ። ግን የማኅፀን ፍሬ የተባለው እንቁላሉን ነው። እንቁላሉ ያለ ስፐርም ሴል ያለ ዘራ ብሲ ያለ ወንድ ዘር እንዲጸነስ አድርጎታል ፈጣሪ። ይሄንን ነው እነሱ የሚያምኑት። የሐሳብ ፍሬ ማለት ነው አለኝ እኮ። ጉድ እኮ ነው። እሺ ሌላ ሰው አለ? አስተናግድ አውኪ እና እንውጣ። አንድ ሰው እሺ ቢሚል አካውንት አለ። ምናልባት ማውራት የሚችል ከሆነ ካሉ ወገኖች ካላችሁ አንድ ቁጥር ጻፉና ገዝት ላኩ። ኢንሻአላህ ሌላ ክርስቲያን ካለ እንትን አድርጉ። አብዱ መርካቶ ምናምን አለ። ኢንሻአላህ አስገቧቸው። መንፈሳዊ ሞተር እንትን እያለኝ ነው። ኢንሻአላህ እንደዛ እናድርግ። መንፈሳዊ መዝሙሮች የሚለውን አስገባው። እዚህ ያላችሁ ሰዎች ግን አስገባው። እሺ መንፈሳዊ መዝሙሮች ሚዳለ። እሺ ላክ ገዝት ላክ ወገኖች።